ሰላም ሰላም እንዴት ናችሁ? ደህና ናችሁ? የኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ራህዋ እባላለሁኝ። እንግዲህ 30 ዴይስ ቻሌንጅ ወይም የ30 ቀን ቻሌንጅ ብለን ጀምረን ዛሬ 11ኛ ቀናችን ደርሰናል ማለት ነው። በየቀኑ ለ30 ቀን ፖስት እናደርጋለን። የተለያዩ ኤክስፒሪየንሶች፣ የተለያዩ መጽሐፍቶች፣ የተለያዩ የህይወት ልምዶች ሼር እንደራረጋለን ባልነው መሰረት እንግዲህ ከጀመርን ዛሬ 11ኛ ቀናችን ነው ማለት ነው። በየቀኑ ፖስት እያደረግን ነው። ዛሬ ደግሞ የቤተሰብ የእራት ፕሮግራም አለና ወደዛ እየተዘገጃጀሁኝ እና ወደዛ እየሄድን ሌት ሚ ሼር ዩ ከኔም ከራሴም የታዘብኩት አብዛኞቻችን ደግሞ ይኖራል ብዬ ያሰብኩትን አይዲያ ወደ እናንተ ሼር ላርጋችሁና አይ ቲንክ አብዛኞቻችን በተለይ አሁን በኢትዮጵያ ውስጥ የምንኖር ሰዎች በጣም አሁን የሀገሪቱ ሁኔታ ያለችበት ሁኔታ ምናምን ብቻ ባጭሩ ነገን ያስጨንቀናል በጣም። ነገ የሚባለው ነገር ነገ እንዴት እንሆናለን፣ ሴኪዩር አንሆንም፣ ስለ ፊቸራችን ምናምን ስናስብ ብዙም እንትን አንሆንም እና አሁን በዚህኛው ነገር ምንድነው እኔ አሁን ሼር ላረጋችሁ የፈለኩት ማለት ነው። አሁን አንዳንዴ ከኛ ኮንትሮል ውጪ የሆኑ ነገሮች አሉ። እኛ ኮንትሮል ልናረጋቸው ማንችል ብንጨነቅ ስለዛ ነገር ብናጠና ምንም በቃ ነገ ፕሪዲክት ማድረግ አንችልም። ነገ እግዚአብሔር ብቻ ነው የሚያውቀው። የነገ እግዚአብሔር የነገ ባለቤት እንኳን እኛ የምንጨነቀው ፊቸር ወይም ደግሞ አለ ብለን የምንጨነቀው ፊቸር እኛ እንኖርበታለን አንኖርበትም አናቅም። የምንኖረው ዛሬ ብቻ ነው። እንደዛ ስል ስለ ነገ አናስብ፣ ስለ ነገ መጨነቅ፣ ስለ ነገ መስራት ጥሩ አይደለም እያልኩ አይደለም። ኢትስ ግድ ስለ ፊቸራችን ማሰብና ስለዛ ነገር ቱዋርድስ ኦፍ ኢት መስራት። ግን ነገን ስለ ነገ የሚፈጠር ነገር በመጨነቅ ዛሬ ያለመኖር ግን ልክ አይደለም። ዛሬም በደንብ ኑረን ለነገ ደግሞ መስራት፣ ዛሬ ሳናባክን ነጋችን ደግሞ ማስተካከል ነው እንጂ ዛሬ ሉዝ እያረግን ለማናቀው ነገ ግን መጨነቅ ልክ አይደለም። እና ደግሞ እንዳልኳችሁ ከኛ ኮንትሮል ውጪ የሆኑ ነገሮች ደግሞ ለእግዚአብሔር መስጠት። ምክንያቱም እኛ ምንም ያህል ብንደክምበት ብንጨነቅበት ምንም ማድረግ አንችልም ስለዛ ነገር ማለት ነው። ስለዚህ ከኛ ኮንትሮል ውጪ ያሉትን ለእግዚአብሔር መስጠት በህይወት ላይ መልመድ አለብን። ምክንያቱም ምንም ለውጥ አናመጣም። ብንጨነቅም ተስፋችን ነው የሚወስድብን እንጂ ምንም መለወጥም መቀየርም የምንችለው ነገር የለም። ስለዚህ ለነገ ባለቤት ነገን ሰጥተን ዛሬ በደንብ መስራት። ሰው ተስፋ አይደል በህይወት ምን የሆነ በህይወት የምንኖረው ወይም ፊቸር የምናስበው እኮ አለን ብለን ስለምናስብ አይደለ? እግዚአብሔር የሰጠን ትልቁ ነገር በላይፍ ላይ ተስፋ ነው። ነገ አለን ስለምንል ነው ስለ ነገ የሚያስጨንቀን። ግን ላኖርም እንችላለን። እኛ በጣም እርግጠኛ መሆን ያለብን አሁን ያለች ሞመንት ነች የኛ እንጂ ነገ የኛም ሊሆን ይችላል ላይሆንም ይችላል። እና የነገን ወይም ፊቸርን እያሰብን ማለት ማናቀው ነገን እያሰብን ዛሬ የተሰጠንን ዛሬ ዌስት ማድረግ የለብንም። እና ደግሞ ከኛ ኮንትሮል ውጪ የሆነ እኛ ኮንትሮል ልናረገው ማንችል ነገር መልቀቅ መልመድ አለብን፣ ወይም ለእግዚአብሔር መስጠት መልመድ አለብን። በቃ እኛ መቀየር የምንችለው ብንሰራ፣ ብናስብ፣ ብንጨነቅ የሚቀየር ነገር ከሆነ ጥሩ ነው። ስለዛ ነገር ማሰብም እንትን ማለትም። ግን ካልሆነ ይሄን ሪያሊቲ በማወቅ ወይም ደግሞ ይሄን ሪያሊቲ በመረዳት ሞር ዛሬን በመኖርና ራሳችን ላይ በመስራት ዛሬ ላይ በደንብ ማለት ዛሬ በደንብ ኑረን ነገ ደግሞ ለነገ ደግሞ መስራት ጥሩ ነው። ለነገ ለፊቸር መስራት ጥሩ ነው። ግን ዛሬ በደንብ መኖር መልመድ አለብን። እና ደግሞ ምንድነው እኔ ኮንትሮል ማረገው ነገር ምንድነው፣ ከኔ ኮንትሮል ውጪ የሆነ ነገርስ ምንድነው የሚለው ነገር በደንብ እንትን ማድረግ አለብን። በሆነው ባልሆነው ይሄ ስለምንድነው የማስበው ወይም ደግሞ የኔ ምንድነው የኔ አይምሮ ምንድነው የተቆጣጠረው ብለን ማሰብም ጥሩ ነው። አንዳንዴ በሆነው ባልሆነው አይምሯችን በጣም በብዙ ነገር ተይዟልና ስለዚህ በደንብ ታይም ለራሳችን ሰጥተን በደንብ እንትን ማድረግ አለብን። ይሄ ከኛ ኮንትሮል ውጪ እኛ ኮንትሮል ማናረገው ነገር በሙሉ እንትን መልቀቅ መልመድ አለብን በላይፍ ስለማይጠቅመን ማለት ነው።
ሊቪት ለእግዚአብሔር የሚሰጥ ነገር ለእግዚአብሔር ስጡ። እናንተ ልታስተካክሉት የምትችሉ ነገር ከሆነም ስሩ፣ ለዛ ነገር ስሩ። ግን መጀመሪያ በደንብ ይሄ ነገር በእኔ አቅም ይስተካከላል ወይስ አይስተካከልም፣ ይሄ ነገር ከኔ ኮንትሮል ውጪ ነው ወይስ አይደለም የሚለው በደንብ ቼክ አድርጋችሁ እንትን በሉ ለማለት ነው። እንግዲህ የዛሬ ቪዲዮአችን ይሄ መስል ነበረ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁኝ። ነገ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሰንብቱልኝ። ቻው ቻው።